ንገሪ። እኔ ምንን እንደነገረችሽ አይነት ሴት አልነበርኩም። አልገባኝም። ታብራሪልኛለሽ? ምንን እንዳለችሽ ጨዋና የቤተክርስቲያን ልጅ አልነበርኩም። እንደውም በተቃራኒው ዱርዬ ቦዘኔና ሰፈር ያስቸግርኩኝ ሰው ነበርኩ። እሱን እንኳን እኔም ከመጀመሪያው ጠርጥሬ ነበር። ምን ነው? ለምን ደነገጥሽ? የአራዳ ቋንቋ ላለመናገር እኮ ስትጠነቀቂ አፋጣሙ ማውራቱን ግን ረስተሽው ነበር። በዛ ላይ ደግሞ ዘነበ ያለቻት አይነት ሴት እንዳልሆንሽ በደንብ አድርጎ ያስታውቅብሽ ነበር። ደግሞ ሌላም ስለ ራሴ የምነግርሽ ነገር አለ። ወይ ፈጣሪ! እሺ ሌላ ደግሞ ምንድን ነው? ዘነቡ እንዳለችው እኔን አላሳደገችኝ። ምን ማለቴ በቃ ለኔ ጥሩ እናት አልነበረች። እባክሽ ከዚህ በላይ አታስጨንቂ። አንቺን በጣም ተረድቼሻለሁ። እሺ እኔ ልጅ ነይ ልጅ። ታውቂያለሽ ይህንን የናጠረን እድሜን ሙሉ ስራቦ ነበር የኖርኩት። የኔ ልጅ እኔም ይሄንን የልጅ ጠረን እድሜን ሙሉ ስራቦ ነው የኖርኩት። እባክሽ እናቴ የአንቺ ልጅ መሆኔን አትጠራጠሪ። እሺ የኔ ልጅ እስኪ በቃ አንቺ አታልቅሽ። አውቃለሁ ራስ ወዳድ ነኝ፣ ግን ደግሞ አይዞሽ የዲኤንኤ ውጤቱ ሁሉንም ነገር ይነግረናል። እንግዲህ እስከዛው ድረስ አንቺም ራስሽን አታስጨንቂ። እሺ ግን ውጤቱ ልጅሽ አለመሆኔን ቢናገር እኔን አውጥተሽ ትጥይኛለሽ? የት ነው አውጥቼ የምጥልሽ? የሲን ያህል እኮ ብዙ ነገር አላሸሽኝም የኔ ልጅ። ከእኔም ጋር ከልጄ ጋርም እኮ በጣም ተላምደሻል። የትም አውጥቼ አልጥልሽም። እሺ የኔ ልጅ። እያልሽ ነው? ማንን አውቃ ነው የኩኩሽ አሳደገኝም ብላ እዛ ቤት እየኖርች ያለችው? ለኔም ኩኩሽ ስትነግረኝ ካንተ በላይ ነበር የደነገጥኩት። አልገባኝም። ቆይ ነገር ምንድን ነው? በዛ ላይ ደግሞ ኩኩሻ ይህንን ሚስጥር ለወይዘሮ ሀና እንዳልነግራት በጣም ለምናኛለች። እና ወይዘሮ ሀና በራሷ ጊዜ የዲኤንኤ ምርመራ ወደ ውጭ ልካ ለማሰራት እየሞከረች ነው እያልሽ ነው? መቼም ይህን ነገር ልታሸኝ አትችልም አይደል? ታዲያ ምን ችግር አለው? ራሷን ወይዘሮ ሰላም ውዴ ቻናል ቤተሰቦቼ አስቱና ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ሆኑ። እንግዲህ አጸዳ ቤት ባለችበት ኩኩሻ እገላታለሁ ብላ ብላ ይዛ አጸዳን ካልገደልኳት ከዚህ ቤት እንድትወጣ እፈልጋለሁ ስትል ትነግራለች። ኩኩሻ እንዳሰብኳት ቀላል ሰው አይደለችም፣ እጅግ በጣም አደገኛ ነች እና ጭራሹ እኔን ለመግደል ሞከረች። እቺ ማትረባ አሰራለታለሁ ስትል አጽራም ትዝታለች። ኩኩሻ እባክሽን ተረጋጊ። ቆይ ምን ይሆንሽ ነው? አብድሻን ልኝ ይህንን ብላ ይዘሽ እሺ በቃ ከዚህ ቤት አስወጣታለሁ እባክሽን ተረጋጊ በማለት ትለምናታለች። አሁንም ከዚህ ቤት ማታስወጫት ከሆነ አጸዳ አሁንም ከዚህ ቤት መውጣት አለብን። ያዘችውን ብላ አይተሻል፣ ልትገልሽ ነበር እኮ እባክሽን ቶሎ ከዚህ እንውጣ በማለት ትነግራታለች። እናም ሀብልም የኩኩሻ ነገር እጅግ በጣም ግራ አጋብቶታል። ምክንያቱም ኩኩሻ አሁን እየኖረች ያለ ህይወት የሀብል ህይወት ነበር የቀማቻት። ነገር ግን አዝራም ሁሉ ነገር ይነግራታል። የኩኩሻ ነገር ግራ የሚያጋባ ነገር እንደሆነም ጭምር ይናገራል። እናም ነገሩን ቀስ ብለን ማጣራት ሳይኖርብን አይቀርም። ኩኩሻ አሁን ያለችበት ሁኔታ ብቻ ከባድ እንደሆነ እና ይነገራል። እናም እኔ ተዘጋጅቻለሁ፣ አልተዘጋጃችሁም እንዴ? ምን አዲስ ነገር ተፈጠረ? ምን እያላችሁ ነው ብሎ እስክንድር ይጠይቃል። አይ አባዬ ስለ ኩኩሻ ነበረ ስናወራ የነበረው። ታዲያ ኩኩሻ ምንድን ነው የሆነችው ነገር አለ እንዴ ብስለው ኩኩሻ ምንም ነገር አልሆነችም። ይኸውልሽ አሁንም ትና እባክሽን ከዚህ ዝሻቶች አልዛ ግን ገነጣጥዬ ነው ለውሻ የሚሰጣት። እሺ ኩኩሻ እባክሽን ተረጋጊ፣ እንደተባባልነው አድርግኝ፣ ነገሮችን ተሽፍን፣ እኔ ከዚህ አጽናን ይዤ እሄዳለሁ ስትል ትነግራታለች። ኩኩሻን አሁንም ከዚህ ቤት አስወጪልኝ አልዛ ግን አገላታለሁ ስትል እጅግ በጣም ትዝታለች። እንግዲህ ሁሉም ሰው ተሰብስበው ሲሄዱ ይሄ ኩኩሻ ቤት አይደለም ብሎ እዝራም ይደነግጣል። እንዴት ስባል
አጸዳና ዘነቡ በጣም ሰክሮ እየጠጡ ነበር። ምን ማድረግ እንዳለባቸው ኮክሻ ሁሉ ነገር እንደምታባላሽና ሁሉ ነገር ምናልባት ልትናገር ትችላለች በማለት ዘነቡ እባክሽን ተረጋጊ ሲባባሉ ራሳቸውን እንዲረጋጉ በመጠጥ ራሳቸውን ለማሳት ይሞክራሉ። ዘነቡ ግን እጅግ በጣም ተጨንቃ ፈርታ ነበር። ምክንያቱም ኮክሻ ሁሉ ነገር እንዳታባላሽ አቤት ውስጥ ምን እንደሚፈጠር ይህን ቤት ደርሰው ይሆናል በማለት አሁን ራሳችን ማሳት ያለብን፣ አሁን ጠጪ፣ ይህን ማሰብሽን አቁሚ እስቲ ጠጪ በማለት ነገሩ እንደዘረሳና እባክሽ መነን ስትለምናት ነበር። ነገር ግን እንግዲህ መግባት አይቀሩምና እንግዶቹ ወደ ቤት ሰት ብሎ ገቡ። ኮክሻን በጣም ፈርታ ነበር። እናም ሀብልም አንድ ላይ ተሰብስበው ሲገባ ኮክሻ ብሎ ይደነግጣሉ። እናም በጣም ስለነግጡ ምን ተፈጠረ ሀብል ብላ ደነገጠች። ኮክሻ ምን ተፈጠረ ምንድነው ብላ ስጠይቀው አልገባኝም ትተዋወቃላችሁ እንዴ አለቻና አዎ ሀብል አብሮ አደጌ አንድ አካባቢ አብራን ያደግና ልጅ እንደሆነችም ጭምር ትነግራታለች። በዛ የተነሳ ሁሉ ነገር አብራችሁ ቁጭ በሉ የሚገርም አጋጣሚ ነው እየተባባሉ አዎ እባካችሁ ግቡ አረፍ በሉ አዎ ስትል እናም የወይዘሮ ሀና ልጅ እንደሆነችም እናም እህቱም እንዳለችም ይደርሱበታል። ነገር ግን በጭራሽ ሀብልም አልተቀበለችም እናም አለምንችበትም። እናም አዝራም በጣም ግራ ተጋባ። ምክንያቱም የኮክሻ ነገር በጣም ግራ የማጋባ ነገር አሳዳጊ ሆነ ማንም እንደሌላት ነበር ሁሉ ሰው የሚያውቀው። አሁን ይህንን እስክንድር ቤት ገብቶ ይሆናል አሁን ምን እንደሚፈጠር እና ሁለቱም እጅግ በጣም ይሰክራሉ እና ይሄም ማውሩት ነገር ራሱ ግራ የሚያጋባ ነገር ነበር። እንግዲህ ሀና እንግዲህ ተሳስበው አብራችሁ እንደወዳችሁ ተስፋ አረጋለሁ። ሁሉ ነገር አሪፍ ነበር በማለቱም ተሰብስበው እየተጫወቱና እያወሩ ነበር። እናም የተፈጠረ ነገርም እያነሱ እና ስለ ሀብልም እንዴት እንደወደቀች ወይም ደግሞ ሁሉ ነገር ማውራት ይጀምራሉ። እናም ኮክሻም ሀብል እንዳጋጣሚ መጸዳጃ ቤት መፈለግ እንደምትፈልግ ስትናገር እኔ ወስዳታለሁ ብላ ኮክሻ ትነሳለች ካፍቷ ማለት ነው። እና ሀብል ውጭ ጫፉን ለመናገር ትሞክራለች እና የተፈጠረው ነገር እሷን አልገባኝም እስካሁን ቤተሰቦችን አላቅም ነበር እናም ማንም እንደማታውቂ ነበር የማውቀው ስትልም ትነግራታለች። በእርግጥ ብላ እና ውሸቷን መቀጠል ጀመረች። ኮክሻ እንግዲህ ውሸት መውሸት አትፈልግም ነበር። ነገር ግን ለሀብልን ስሟን እንደተዋሰች እና የሀብል የሚል ስም ድሮም እንደምትወደውም ጭምር አውቄ ነው እንደማልድሽ የነገርኩሽ እንጂ ድሮም ወድ ነበር፣ ግን አሁንም ቢሆን ምንም ነገር አልተዋጣለኝም ስትል ትነግራታለች። ሀብል እንግዲህ ያው ምን ታደርጋለች፣ ነገር ግን እኔን ያሳደግኳት ብላ ቤቷ እንደገባችው ዘነቡ ትነግራታለች። ምንን እዚህ ታዲያ እንዴት ነው ለምን ደበቅሽ ስትልም እንግዲህ ለተወሰነ ጊዜ እዛ መቅረት እንደምችልም ጭምር ትነግራለች። እና ለምንድነው ሜርሲ የማትጫወት ስል እኔን ትመስላለች፣ ልክ ለኔ ዝምተኛ ነሽ፣ አንቺም እኮ ዝምተኛ ነሽ፣ አያኔ ስለፈራውን እንጂ ተጫዋች እንደሆነችም ትናገራለች። ስለ ሀብል እየጠየቁ እያለን ኮክሻ እንዴት እንደተወልዳ እንደጣላችም ጭምር ስጠይቋት ድንገት ይመጣሉ። እናም እንግዲህ ጋሼ መሄድ አለብን ብሎ ይሄዳል ነው። ኮክሻ በመጨረሻ በጣም አዘነች፣ ከፋት። ይሄን አልመዋሸት አልነበረብኝም በማለቱም የሌለ ነገሮችን በማሰብ እና ስለዋሸችም በመጸጸት ታልቅሳለች። ሀና በጣም ምን ሆነሽ ነው የምታለቅሺ ብላ ስጠይቃት ትንሽ ራሴን አሞኝ ነው ጉንፋን ቢጤ ሳይዘኝ አይቀርም በማለት ውሸቷም ትቀጥላለች። እና እንግዲህ መዋሸትም ትቀጥላለች። እና ሀናም አንዳንድ ነገሮችን እያጣለች ነው፣ እየጠየቀች ነበር። ለምንድን ነው ቅድም ሲመጡ እጅግ በጣም የደነገጠ ብቻ አንቺንም ሳይው በጣም ግር አላቸው፣ ምንድን ነው ችግሩ ብላ ትጠይቃታለች። ይሄ ሀብልን አብሮ አደጌ ነች፣ በደንብ ነው ማውቃት፣ ስሟንም ተውሻለሁ በእርግጣው ብላ አንዳንድ ነገር ማውራት ትጨምራለች። እና ስለሷ ማንነቷ ጭምር መናገር ትጨምራለች። በእርግጥ እኔ ማውቃለሁ ጎዳና ላይ ያን ነገር ድርየ ንግግር ስትናገሪ እንዴት እንደምትጠነቀቂ በደንብ አውቅ ነበር እና ብላም ትነግራታለች። እና ሁሉ ነገር ስርግፍ አድርጋ ከነገረች በኋላ እና ዘነቡም ጥሩ አሳዳጊዋ እንዳለችም ጭምር ትነግራለች። እንግዲህ ሀብልና አዝራ ደግሞ እንግዲህ ሁሉ ነገር ዘነቡ እዛ ቤት እንደምትኖሩም ምንን እዛ ቤት እንደምትኖሩም ትነግራለች። እና ጥሩ አድርጋ እንዳላሳደገች እና ብዙ እንዳታስጨንቃቱም ጭምር እና ምን ነገር በፈጠረ ዲኒ ውጤቱም ትክክል ሆነም አልሆነም እና አውጥተሽ ትጠኛለሽ ወይ ስትላት፣ አረ በጭራሽ ልጄም እኮ በጣም ወዳሻለች፣ ስለዚህ
ወዴት ማውጥቼ አልጥልሽም በማለትም ትነግራታለች። ነገር ግን ኩኩሻም በጣም ከፍቷትና አዝና ነበር። ምክንያቱም ይህንን የለመደችው ቤተሰብነትን የቤተሰብ ፍቅር ማግኘቷን ጭምር እናም እሱም ማጣት እንደማትፈልግና እናም ትናገራለች። ነገር ግን ሀብልም እየተፈጠረ ያለ ነገር ግር የሚያስብለው ነገር ለማፍታታት እየሞከረች ነበር። ምክንያቱም አሁን እየተፈጠረ ያለ ነገር ከባድ ነው እና ታዲያ ምናልባት ምን ማድረግን እዛ እሷ ካለችበት ነገሩ ከባድ እንደሆነም ጨምር ይርዳል። ከዚህ አንድ ነገር ማድረግ ይኖርብናል ስል አዝራም ያስባል። ምክንያቱም እንግዲህ አጸዳና ዘነቡ በጣም ሰክሮ ስለነበሩ ራሳቸው ስቶ አንድ ቤት ውስጥ ይገኛሉ። ከዛ ዘን ምንን ብላ ስትጮህ ለካ አጠገቧ ተኝታ ነበር። ወይንሽ ምን ነው ማን እዚህ ያመጣን ብሎ እንደምን ብሎ ከተኙበት ይነሱና ይደነባበራሉ ማለት ነው። እና ኮክሻይን የሆነ ነገር አበላሽታ ሆናል። እጄ ማግኘት አለብኝ። አንድ ነገር ከተበላሸ ግን ገደል ነው የምንገባው ሁላችንም። እኔ መቼም ሁሉ ነገር አይሳካልኝም ስትል ታወራለች። እና የተፈጠረው ነገርም ለማጣራት ስትሞክር ነበር። እና እንግዲህ ኮክሻን ታገኛትና የተፈጠረው ነገር ነው ትክክለኛ ወላጇ እንዳልሆነ ጥሩ እንዳላሳደገቻትም ጭምር እና ብዙ ነገርም ትነግራታለች። እና ወይዘሮ ሀና እጅግ በጣም እንደተናደደች እና እንደተበሳጨችም ትነግራለች። እኔ ምንም ነገር ብታደርገኝ ከዛ ቤት ወዴትም ንቅንቅ አልልም፣ እግሯ ላይ ወድቄም ቢሆን ይቅርታ ጠይቃታለሁ እንጂ ስትል ትነግራታለች። እንግዲህ ምርመራ ውጤቱም እስኪመጣ ድረስ ማጣራት እንዳለባቸውም ተወራን። እንዴት እንደዚህ ታወራለሽ? እንግዲህ ምንም ማድረግ አልችልም። እንግዲህ የሚመጣው ነገር አንቺ ራስሽ ታውቂ እንጂ እኔ ከዚህ በላይ ምንም ነገር ልረዳሽ አልችልም ትላታለች። ቢሆንም ግን ይህን ነገር በቀላሉ ማለፍ የለብንም፣ እንዴት አድርገን ማስተካከል እንዳለብን ማሰብ አለብን ስትል ታወራታለች። እንግዲህ ኮክሻን እንግዲህ የሚችለው ነገር አድርጋለሁ እሷን ለማሳመን እና ሀብልን ለማሳመን ብዙ ነገር አድርጋለሁ። ከዚህ በኋላ እንግዲህ የሚፈጠር ነገር አብረን እናያለን በማለት ያወራሉ። ቤተሰብ በሙሉ ተሰብስበው ደስተኛ ሆነ። ምንድነው የሆንሽ ብሎ ሚርሲ ቃፍታ ነበር እና አዝራ ድርጅት ውስጥ ከኔ ጋር እንድትሰራ ፈልጋለሁ ብሎ ያወራል። ሀብልም ድርጅት ውስጥ ቢሰራ ደስ ይለኛል ስል እስክንድር አይ እኔ ለስራው እንኳን ጥሩ ነው፣ ግን ጋሽንስ ማን ይንከባከባል? እኔ ጋሽን ጥጪ የኔ ልጅ አንቺ ለእኔ አታስቢኝ እና አንቺም ደህና እንድትሆኝ እንላችን በልባችን ይቅር እንዳንሽ እኮ ነግሬሻለሁ። እና ቅድም ስታወሩ ያለው ነገር እኮ ሰምቻለሁ። ማያ ምንድን ነው የሰማሽ ብላ ስጠይቃት እንግዲህ እህቴ ባትሆንም እህቴ ብዬ ሙሉ በሙሉ ኮክሻን እንደተቀበለችም ጭምር ትነግራታለች። አንድ ላይ ቁጭ ብሎ የዞሮ ምንን ግን ብቻ ነገሩ ከባድ ነው ስትልም ታወራለች። እና እንደ አጋጣሚ እንግዲህ ምንን መታ ወይም ደግሞ ዘነቡ መታ እንግዲህ ይቅርታቸው ላይ ወድቃ ይቅር በይኝ እባክሽ ወይዘሮ ሀና አጥፍቻለሁ፣ ትሰሚኛለሽ? ያደረግሽው ነገር እያንዳንዱ ሰምቻለሁ። አሁን ቤት ለቀሽ ውጭልኝ በማለት ትጨውበታለች። ዘነቡን ያሳደጓለች እኮ ነው ምንም ቢሆን በማለቱም ትጨውበትና ትናደዳለች። እና አሁንም በፍጥነት ቤት ለቀሽ ውጭልኝ በማለትም እሷም ትጨውበታለች ማለት ነው። በመጨረሻ እሺ ይወጣል በማለትም ትወጣለች። ግን እየተፈጠረ ያለ ነገር ከባድ እንደሆነ ጭምር ትናገራለች። እና አሁን ምን እየተፈጠረ እንደሆነ ባላቅም ነገር ግን ውስጧ በሀሳብ ጭልጥ ብላ አንዴ ምን ሆነሻል ሀብል ብሎ ይጠይቃታል። እና ሀብል ስለ ወይዘሮ ሀና ማሰቧን እንዳላቆመችና ስለ እሷ ደጋግማ እንዳሰበችም ትነግሯለች። አስራም ታዲያ ይናል ከተጠራጠረ ለምን ዲኤንኤ ምርመራ አናድርግም ስል የሀሳቡን ያቀርብለታል። ይህማ እንዴት ሊሆን ይችላል? ለማንኛውም ዲኤንኤ መጥቶ እንዴት እንደሚሆን አብረን ምንሆን ይሆናለን ይልና አንድ ላይ አወራን። ዘነበና እንግዲህ አጸደ አንድ ላይ እየጠጡ ነበር ምን ማድረግ እንዳለባችና አሁን ጭንቀት ውስጥ ገብታ ዘነቡ ወይ መነን እባክሽን አሁን ጭንቀትሽን ልቁን ስለምን ውሃ ጠጪ፣ ውሃን በጠጣም ይሄ ከውስጥ የሚነድ ነገር መቼም የሚበርድ አይመስለኝም በማለትም ታወራለች። ስለዚህ አንድ ነገር ማድረግ አለብሽም ስትል እናግራ ይገባሉ ምን ማድረግ እንዳለባቸው። እናም እንግዲህ አንድ ዘዴ ሀብልና እስክንድር ቤተሰቦቹ እንዴት መያዝ እንዳለባቸው አንድ ሰራተኛ ቤት ሲገባቸዋለሁ ደላላ ቤት ሲገባ ከሱ ጋር ወርተን የሀብል እናት ሆና የምትተውን እንዳገኘችውም ጭምር ትነግራታለች። ምን አይገርምም? እና የእናቱን አግኝተሽ ማለት ነው እያሉ እያሙ እያለ አዝራ ድንገት መጣባቸው። ይደነግጣሉ። አዝራ እዚህ ምን ትሰራለህ? ለምንድን ነው እዚህ መጣህባ? ማለትም ይጨውና ይደነግጣሉ። ቆይኔ መምጣት እዚህ ምን አስደነገጣቸዋል? ችግሩ ምንድነው ብሎ ይጠይቃል። አይ ምንም አልተፈጠረም ወይዘሮ ምንን አንቺ ፈልጌ ነው። እናንተ ለጥፋት ስትሆን ብቻ ነው አንድ ላይ የምትሆኑት። መቼም ለጥሩ ነገር እንዳልሆናችሁ ተስፋ አድርጋለሁ።
አዝራ እባክህ ከዚህ ሂድ። ቆይ ምንድነው የምትከታተለን? ችግር ምንድን ነው ስትልም ዘነቡ ትጨዋለህ። ወይዘሮ ሜላት እባክሽ ተረጋግች በማለት ይለዋል። እናም አጸደን በጣም ደነገጠች። እናም አዝራ ሰው የሚያወሩት ነገር ሁሉ ግራ ገባቸው። በጣም ተጨነቁ። እየተፈጠረ ያለ ነገር ግራ አጋባቸው እና እያደረጉ ያለው ነገር ከባድ እንደሆነም ጭምር ይደርስበታል። ሁሉም ሰው በጣም ከውላል። ወደ ተመልካዮቼ ተወዳጅ የሐረግ ድራማ ይመስል ነበር። በቀጣይ እስክንገናኝ ድረስ